አንቺ ግን አቢ ብለሽ ብትጠሪኝ ደስ ይለኛል። እንዳንቺ አይነት ቆንጆ አቆላምጦ ሲጠራኝ እንዴት ደስ ይለኛል መሰለሽ። ሰላም፣ እንዴት ኖት አቶ አባተ? ምን ነው? ምን ልርዳዎት? እንዴት ነህ ማለት ትችያለሽ። እንዴት ኖት ማለት ግን አስፈላጊ አይደለም። አማርኛ እንደሆነ ስትናገሩ ያደክምሻል። እኔ ደግሞ አንቺ እንድትደክሚብኝ አልፈልግም። እሺ፣ ከእድሜዎት አንጻር ይገባዎታል ብዬ ስላሰብኩ ነው። በእድሜ ሳይሆን በሀብቴ ብታከብሪኝ አይሻልም? ቆንጆ። እሺ፣ አሁን ምን ልርዳዎት? ያውና መኪናዬ ግቢ ያልሽኝ እንጂ። ኧረ አያስፈልግም። የ5 ደቂቃ መንገድ ናት። በእግሬ እሄዳለሁኝ። ከዛ ደግሞ ታክሲ ይዛለሁ። አመሰግናለሁ። አንቺን የመሰለሽ ቆንጆ በዚህ በፀሐይ መሄድማ አግባብ አይደለም። እኔ ስትየሽ ብሄድ ግፍ አይሆንብኝም? ኧረ ምንም ችግር የለውም። አመሰግናለሁ። በጣም ቅርብ ነኝ። ቶሎ ደርሳለሁ። ለምን ድርቅታ ያለሽ ቆንጅት? እንሂድ። ፈቃደኛ ከሆንሽ ቆንጆ ቦታ ወስጄ ቆንጆ ምሳ ጋብዤሽ ትይዣለሽ። እርስዎ ኖት እንጂ ድርቅ ያሉት። አልፈልግም ማለት እኮ በቂ መልስ ነው። ኧረ አንቺ ይህችን ቃላት ተጠቀሚያት። እርስዎ ማለት አስፈላጊ አይደለም። ምን ሆነሻል? ሽበት እኮ በዘር ነው። እኔ ደግሞ እንደዚህ ሆንኩት ጠንክሬ ስለሰራው። አቦ የራሱት ጉዳይ። እሱ ወጣት መሆን ስላማሮትና ሽማግሌ መሆን ስላልፈለጉ እውነታውን ምክድ መስሎት ነው። እኔ እኮ በስነ ስርዓት ተኮትኩቼ ያደግኩ ልጅ ነኝ። አያቴን ከሚያክሉ ሽማግሌ ጋር ቆሜ እንዴት ነው ያለ ክብር የምጣራው? ይህን ያበባል። እንዴት ታምሪያለሽ! አንቺ ደግሞ ስትቆጪ በጣም ታሳሻለሽ። ለእርሱ አምሮት ስል ባህሌ ልሽር ነው። አሁን ልሂድ በቃ። ተረጋጊ እንጂ። ልሸኝሽ እኮ ነው ያልኩሽ። ምን ያነጫንጭሻል? እኮ አልፈልግም። እኔ እርሶ እንዲሸኙኝ አልፈልግም። አይገባዎትም እንዴ? ስሚ፣ እኔን እስኪ በደንብ ይህን የመሰለ ውበት፣ ይህን የመሰለ ቁንጅና ይዘሽ በዚህ በፀሐይ እግረኛ መሆንሽ አይቆጭሽም? ለምን በቀረበልሽ እድል ህይወትሽን አትቀይሪ? ቤት አልገባኝም። እርሶ እውነት የሚጠቅሙኝ? በደንብ ገብቶሻል። ግራ እንደተጋባ ሰው አታስመስይ። እንደ ሴቶች የ5 ደቂቃ መግደርደር ይበቃሻል። ሁኔታዎት ልክ አይደለም። ምንም የሚናገሩት ነገር እየገባኝ አይደለም። ደግሞ እጄ ልቀቁኝ። ቆንጅት፣ ምን ነው ጥንካሬን አየሽው አይደል? ቢያንስ እንኳን የገባሽን ነገር እንዳልገባሽ ሆነሽ ብትግደረደሪም እንደ ሴትን የመረዳሽ ነበር። አንቺ ግን ሌላ ነገር ነው የምታወሪው። አሁን እርሱ የሚናገሩትን የተጣመመ አማርኛ አስተካክሎ የመስማት ግዴታ የለብኝም። የፈለጉትን ነገር ለምን በግልጽ አይናገሩ? ደግሞ እጄ ልቀቁ። አቶ አባተ ይታወቅሻል እንዴ? ድሬን ልትበጥሽ ነው። ቀርብሽ እኮ ነኝ፣ ቀስ ብለሽ አውሪ እያሉ እየተቆጧት ይገኛሉ ማለት ነው። እሷን ደግሞ መለስ ብላ እጄን ለቀቁኝ፣ አተንኩኝ፣ አንቱ ሽማግሌ እያለች ጥላቸው ትጠፋለች ማለት ነው። አቶ አባተም ተከትሏት ይሄዳሉ። አቶ አባተ ተከትሏት እየሄዱ ሳለ እሷም መንገዷን ቀጥላለች ማለት ነው። አቶ አባተ አይደለሁም እያሉ እየተንከራተቱ እየዛቱባት ይገኛሉ ማለት ነው። አቶ አባተ ባለ ሀብት ስለሆኑ ቆንጆ ሴቶቹን እያንገላቷቸው ይገኛሉ ማለት ነው። አቶ አባተ እንደውም ቀዝቀዝ ብሉ ጥሩ ነበር። ነገር ግን ሰውን ፍቅር ነው እንጂ የሚገዛው ብር አይገዛም ማለት ነው። ብር ቢገዛ ኖሮ ድሮ ይገዛ ነበረ ሰውን። ነገር ግን በአሁኑ ሰዓት አሁን ፍቅር ቀርቶ ብር መግዛት ጀምሯል። አቶ አባተም ደግሞ በብር ለመግዛት በጣም እየተንገላቱ ይገኛሉ ማለት ነው። ናቲና ቅዱስ ምሳቸውን እየበሉ ይገኛሉ ማለት ነው። ናቲና ቅዱስ እንግዲህ እርስ በርሳቸው ምግቡን እየሰሩ እየበሉም ይገኛሉ። ምን አለበት እኛንም ብታጎርሱን እንደው። ይገኛሉ ማለት ነው። ናታን ምንድነው ጉዱ እያለ ይገኛል። ናታን ለቅዱስ ፍቅር እኮ ቦታ የለውም እያለ ይገኛል ማለት ነው። እንግዲህ ቅዱስ ናታንን እየመከረው ይገኛል ማለት ነው። እሺ ቅዱስዬ ምን አይነት ሰው በሆነላት ነው የምትፈልገኝ ብሎ ቅዱስን ሲጠይቀው ናታን ደግሞ እንደዛስ ሰው በቃ ራስን መሆን ነው እንጂ ሰው መሆን ነው። ራስን ሆነ ራስን አስከብር እያለው ይገኛል። ከዛም በኋላ ትወድሃለች
እያለው ይገኛል ቅዱስም ማለት ነው። ቅዱስ በጣም ጥሩ ነገር አድርጎለታል ለናታን ናታንን እየመከረው ይገኛል ማለት ነው። ይኸውልህ ቅዱስዬ የኪሴ ባዶነት በሳስበኝ እኮ ሁሉም ነገር ግራ እየተጋባኝ ነው እያለ ናታን ለቅዱስ እያማከረው ይገኛል ማለት ነው። ቅዱስ መልሱ ምን እንደሆነ እንሰማለን፣ አብረን የምናየው ይሆናል ማለት ነው። እኔም ቅዱስዬ ስራህን አላስፈታንም የተሰጠኝን ህይወቴን እቀጥላለሁ እያለ ቅዱስ ናታን ለቅዱስ እየተናገረ ይገኛል ማለት ነው። እንግዲህ ናታን ቅዱስን በደንብ አድርጎ እየመከረው ይገኛል። ናታን ለቅዱስ አስበው ግን እኔ የሰው ጥገኛ የሆንኩ ይመስለኛል እያለ ለቅዱስ እየተናገረ ይገኛል ማለት ነው። ቅዱስም ደግሞ መለስ ብሎ እውነትህን ነው የምታወራው ብሎ ሲል አዎ እውነቴን ነው በጣም ነው ምለው እያለ ይገኛል ማለት ነው። ይሄን ያክል ምንድነው ያስፈራክ እያለው ቅዱስ ለናታን እየጠየቀው ይገኛል ማለት ነው። ቅዱስና ናታን በጣም ተቀራርቧል። በአሁኑ ሰዓት ስለ ቲና እያወራለት ናቲ በጣም ደስተኛ ሆኖ ይገኛል ማለት ነው። አንተ እኮ ማለት ለኔ ሁሉ ነገር ነክ እያለው ቀልደኛ ነክ እያለውም ይገኛል ማለት ነው። እንግዲህ ናታንዬ ሁሉም ነገር እንደሚስተካከልልህ ተስፋ እናደርጋለን። ማሚ ዛሬ የት ሄዳ ነው ብላ ስትል አንቺ ደግሞ ዛሬ ማሚ እኮ ቅዳሴ ሄዳ ነው ቤተክርስቲያን ሄዳ ነው እረስተሽ ነው እንዴ እያለቻት እየተናገረች ትገኛለች ማለት ነው። እሺ በቃ እኔ ወደ ስራ መሄድ አለብኝ እያለች ትገኛለች ማለት ነው። ኪያም ለጓደኛዋ ምግብ ሳን ሙሉ እያዘጋጀችላት ትገኛለች። ጓደኛዋ ስትደውልላት ዛሬ ሳን ሙሉ ነው ምግብ ይዤልሽ የምመጣው እያለቻት እየተደዋወሉ ይገኛሉ ማለት ነው። እንግዲህ አረ ማዘር ሳትመጣ ምሳ ሰርቼላት ልጠብቃት እያለቻትም ትገኛለች። ፋይሎቹ ሁሉም አሉ አይደለ ብላ ስትላት አዎ አሉ እያለቻት ትገኛለች ማለት ነው። በጣም በአሁን ሰዓት ደስ እያላቸው ይገኛሉ ማለት ነው። እንግዲህ ከጓደኛዋ ለመለየትም እየሞከሩ ነው። ነገር ግን ኪያዬ በጣም ስለምትወደው መለያየትም አልፈለገችም ማለት ነው። አሁን ወደ ስራ እያቀናች ሰላም ዋይ እየተባባሉ ይገኛሉ ማለት ነው። እንግዲህ እኛም ደግሞ ከእናንተ ጋር ሆነን የእናንተን ፍቅር እየሰማን እየተጽናናን እዚህ ጋር እንገኛለን ማለት ነው። ቅዱስና ናሆሚ በጣም እዚህ ጋር እያወሩ ይገኛሉ ማለት ነው። ናሆሚ እኔ ምንም እንቅልፍ የሚባል በአይኔ አልመጣም አልተኛውም እያለ ይገኛል ማለት ነው። ቅዱስም ምን ሆነክ ነው ያልተኛከው እያለው እየጠየቀው በጥያቄ እያጣደፈው ይገኛል። ከዛ ሂሌኒ እኮ በጣም አስመሳይ ናት እያለም እየተናገረ ይገኛል ማለት ነው። ቅዱስ ናሆሚ እያለው ይገኛል ማለት ነው ለቅዱስ። ኪራም ደግሞ ቆይ እሷ ምን ሆና ነው ምን ተፈጥሮ ነው እንደዚህ የምትለው እያለ ሳለ እኔ ምን አውቃለሁ ብለክ ነው እያለው በጣም 2-3 ጓደኞች እያወሩ ይገኛሉ። እንዲሁም ምንም አታመጣም ይላል። ነገር ግን ይሄ እኮ ቀላል ነገር አይደለም እያሉም ይገኛሉ ማለት ነው። ሁሉም ነገር በጣም ኢሌኒ በጣም እልከኛ ነች፣ ኢሌኒ በጣም መጥፎ ሰው ናት እያለ ቅዱስ
ናሆሚ እየተናገረ ይገኛል። ቤት ድረስ እየመጣች እያስቸገረቻቸው ትገኛለች። እንዲሁም ምን እንደማደርግ ለራሴ ግራ ገብቶኛል እያለ በጣም ተናዷል ማለት ነው። እንግዲህ እሷን ከማገኛቴ በፊት እናንተን አግኝቼ ለማውራት ዝግጁ ሆኜ ነው የመጣሁት እያለ ይገኛል። ናሆሚ እንግዲህ ፈጣሪ ጽናቱን ይስጥክ እያለን ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁን በላይ ግቡ። መልካምነት ለራስ ነው። ባይ ባይ።